አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመላው ዓለም የሚገኙ ሙስሊሞች በኢስላማዊ ዘመን ቀመር ሂጅሪ መሰረት ዛሬ ሐሙስ የመጀመሪያውን የሙሐረም ቀን አሳልፈዋል። እንኳን ለአዲሱ ዓመት 1447ኛ ዓመተ ሂጅራ በሰላም አደረሳችሁ። የተወደዳችሁ እንዴት ቆያችሁን? ለዛሬ ያዘጋጀነው ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በሙስሊም ሀገሮች አዲሱ ዓመት ተከብሮ ዋለ። በአዲስ አበባ የመጅሊስ ምርጫ የመራጮች ምዝገባ በነገው ዕለት ሊጀመር መሆኑን የምርጫ አስፈጻሚ ቦርድ ገለጸ። በጋዛ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን የፍልስጤሙ ሐማስ አስታወቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በመላው ዓለም የሚገኙ ሙስሊሞች አዲሱን የሂጅሪ ዓመት ተቀበሉ። ትናንት ዙልሂጃ 29 2017 አመሻሽ የአዲሱ ወር ጨረቃ መታየቱን ተከትሎ በመላው ዓለም የሚገኙ ሙስሊሞች አዲሱን ዓመት ተቀብለዋል። ይህንኑ ተከትሎ የሙስሊም ሀገሮች አዲሱን ዓመት በማስመልከት ለዜጎቻቸው እረፍት ሰጥተዋል። ከነዚህ መካከል የተባበሩት አረብ ኤሚሬቶች ለመንግስትና የግል ዘርፍ ሰራተኞች ጁማአን ለእረፍት መርጣለች። ሳውዲ አረቢያ በነገው ዕለት የግልና የመንግስት ተቋማት ሰራተኞች እረፍት እንዲወጡ ነው የፈቀደችው። የኦማን ሰራተኞች ሚኒስቴር በበኩሉ አዲሱ ዓመት መግባቱ ቢታወጅም እረፍት መውሰድ የሚቻለው የፊታችን እሁድ መሆኑን አሳውቋል። ባህሬን እንደ ሳውዲ አረቢያ ሁሉ ሙሐረም አንድ የዋለበትን ሐሙስን የግልና የመንግስት ተቋማት በበዓሉ ምክንያት አገልግሎት ሳይሰጡ እንዲያሳልፉ ፈቅዳለች። የኩዌት ካቢኔ ሰራተኞች ለአዲሱ ዓመት እረፍት መውጣት የሚችሉት ከሙሐረም አንድ ሐሙስ እስከ ቅዳሜ ድረስ ያሉትን 3 ቀናት መሆኑን አሳውቋል ሲል የዘገበው ሚድል ኢስት ብሪፊንግ ድረገጽ ነው። አዲሱ ዓመት መግባቱ ሲረጋገጥ በመስጂድ አልሐረም ትናንት ምሽት ከኢሻ ሰላት በኋላ የካዕባ ልብስ ኪስዋ ተቀያሪ ተደርጓል። የታላቁ መስጂድ አስተዳዳሪዎች ምሽት ላይ ቀየሩትን የካዕባ አዲስ ልብስ ማዘጋጀት የጀመሩት ባለፈው ዓመት ሐምሌ ወር ነበር። የአዲሱ ኪስዋ ውጫዊ ንብርብር በጥቁር በተሸለመ ሐር የተሰራ ነው። በወርቅ እንዲሸፈን ተደርጎ በመቶዎች ኪሎ ግራም የሚመዝን የብር ክር በመጠቀም በሐር ጨርቅ ላይ ከቅዱስ ቁርአን የተወሰዱ 68 ጥቅሶች እንዲያርፉበት ተደርጓል። ጥቅሶቹ የእስልምና መገለጫዎችን እንዲሁም የአላህ ሱብሓነሁ ወተዓላ ስሞችን ያካተተ ነው። የሳዑዲ አረቢያ መገናኛ ብዙሃን ይዘዋቸው በወጡ መረጃዎች መሰረት ለዘንድሮ ዓመት የተዘጋጀው ኪስዋ ዋጋ 4.5 ሚሊዮን ሪያል ግምት አለው። ካዕባ በአዲሱ ኪስዋ ሲያጌጥ የቀድሞ በጥንቃቄ ተወግዶ እንዲጸዳ እንደሚደረግ አልአረቢያ ዘግቧል። እንደ ዘገባው ከሆነ እንዲነሳ ከተደረገ በኋላ ይቆራረጣል። የአሮጌው ጨርቅ ክፍሎች በመንግስት ጥበቃ ተቋማትና በቅርስ ጥበቃ ማዕከላት ውስጥ ተጠብቆ እንዲቆይ የሚደረግ ሲሆን እነዚህ ቁርጥራጮች የመንፈሳዊና የባህል ቅርስ ምልክቶች በመሆናቸው ብዙውን ጊዜ በመንግስት ተቋማት፣ በሙዚየሞችና በኤግዚቢሽኖች ላይ ይታያሉ። ካዕባን የማልበስ ልማድ የተጀመረው ከእስልምና የመጀመሪያ ዓመታት አንስቶ መሆኑን የታሪክ ድርሳናትን ጠቅሶ ዘገባው አመልክቷል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ካዕባን በየመን ጨርቅ የመሸፈን ልማድ የነበረ ቢሆንም ከጊዜ በኋላ በኸሊፋዎችና በኢስላማዊ ስርወ መንግስት አገዛዝ ዘመን ኪስዋን በግብጽ በማዘጋጀት ወደ መካ እንዲላክ ይደረግ ነበር። እንደ አውሮፓውያኖቹ አቆጣጠር ከ1927 አንስቶ በንጉስ አብዱል አዚዝ ንጉሳዊ ትዕዛዝ ሳውዲ አረቢያ ኪስዋን በአገር ውስጥ ማምረት ጀምራለች። ወደ ሌላ ኸበር እንለፍ። በአዲስ አበባ የመጅሊስ ምርጫ የመራጮች ምዝገባ በነገው ዕለት ሊጀምር መሆኑን የምርጫ አስፈጻሚ ቦርድ ገለጸ። የአዲስ አበባ ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ በመዲናዋ ለመጅሊስ ምርጫ የመራጮች ምዝገባ ነገ ጁምዓ ሰኔ 20 2017 እንደሚጀምር ያስታወቀው በዛሬው ዕለት በጽህፈት ቤቱ በተሰጠ መግለጫ ነው። የምርጫ አስፈጻሚ ቦርድ ሰብሳቢው አቶ ጅብሪል ኡስማን በአዲስ አበባ ደረጃ በ315 መስጂዶች እንደሚካሄድ የገለጹት የመራጮች ምዝገባ እስከ ሰኔ 29 2017 ድረስ እንደሚቆይም ተናግረዋል። ዋና ሰብሳቢው በመግለጫቸው ወቅት ቦርዱ ኃላፊነቱን ከተረከበ በኋላ የተለያዩ ስራዎችን ሲሰራ እንደቆየ ገልጸው የቅድመ ዝግጅት ስራው ተጠናቋል ብለዋል። ምርጫው ፍትሃዊ እንዲሁም ሰላማዊ ሆኖ እንዲጠናቀቅ በየእርከኑ ከሚገኙ
የመጅሊስ አመራሮች ከኢማሞች ከመስጂድ ኮሚቴዎች እንዲሁም ጉዳዩ ከሚመለከታቸው የመንግስት አካላት ጋር ውይይት ማድረጋቸውንም ገልጸዋል። ማህበረሰቡ ለምርጫው የተሻለ ግንዛቤ እንዲኖረው ካለፉት ሳምንታት ጀምሮ የመስጂድ ኢማሞች በጁማ ኹጥባቸው በኩል መልእክት እንዲያስተላልፉ መደረጉን በመጠቆም የምርጫውን ሂደት ፍትሃዊ ለማድረግ የሚዲያ ሚና የጎላ በመሆኑ ለሚዲያዎች ምርጫውን በተመለከተ ስልጠና መሰጠቱ ተገልጿል። ከተለመደው የምርጫ ሂደት በተለየ መልኩ የሚመረጡ ሰዎች እስከ ምርጫው ቀን ድረስ የማይታወቅበት ስለሆነ ይህን ምርጫ በይዘት የተለየ ያደርገዋል ሲሉ ተናግረዋል። በአዲስ አበባ ደረጃ የመራጮች ምዝገባ ቢያንስ በ315 መስጂዶች የሚካሄድ ሲሆን ለምዝገባ የሚያገለግሉ አስፈላጊ ቁሳቁሶች ከሞላ ጎደል ተሟልቷል። መስጂድ አልባ የሆኑ ወረዳዎችም ላይ ምዝገባ የሚካሄድ ሲሆን መድረሳዎች፣ ዛውያዎችና የቁርአን ትምህርት ቤቶች የመራጮች ምዝገባ ቦታ ሆነው ይቀጥላሉ። በአዲስ አበባ ደረጃ የመራጮች ምዝገባ ሰኔ 20 ቀን 2017 በ315 መስጂዶች የሚጀመር ሲሆን ቢያንስ 18 ዓመት የሞላው ማንኛውም ኢትዮጵያዊ ሙስሊም የመምረጥም ሆነ የመመረጥ መብት አለው። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ የሚያረጋግጥ መታወቂያ ይዘው መምጣት ይኖርባቸዋል። ከመግለጫው በኋላ ከተለያዩ መገናኛ ብዙሃን ለአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የምርጫ አስፈጻሚ ቦርድ ጥያቄዎች ቀርበው ዋና ሰብሳቢ ጅብሪል ኦስማን፣ ምክትል ሰብሳቢ ሁሴን ላለምዳ እንዲሁም የቦርድ አባል የሆኑት ዶክተር ኢብራሂም ሙሉሸዋና ሌላኛዋ የቦርድ አባል ጀሚላ ጎሹ ማብራሪያና ምላሽ ሰጥተዋል። ለመጅሊስ ምርጫ የአዲስ አበባ መራጮች ምዝገባ ይፋ የተደረገው በሌሎች ክልሎች የሚካሄደው ምዝገባ መጀመሩ በፌዴራል ምርጫ አስፈጻሚ ከተገለጸ ከአንድ ሳምንት በኋላ ነው። የኢትዮጵያ የባንክ አገልግሎት ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን ብሔራዊ ባንክ ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የሀገሪቱ የባንክ አገልግሎት ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን ይፋ ያደረገው ረቡዕ ሰኔ 18 2017 ነው። ባንኩ አገልግሎቱን ለውጭ ባንኮች ክፍት ያደረገው የባንክ ዘርፉ ላለፉት 30 ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየ ነው። ብሔራዊ ባንክ ይህን ያስታወቀው የውጭ ባለሀብቶች የባንክ ስራ ፍቃድ ለማግኘትና ለማሳደስ የሚያስችላቸው መመሪያ ይፋ ባደረገበት መግለጫ ነው። አዲሱ መመሪያ የውጭ ኩባንያዎች በኢትዮጵያ የውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎች የተዘረዘሩበት ነው። መግለጫው የባንክ ስራ ዘርፍ ለውጭ ባለሀብቶች መከፈት ከፍተኛ ካፒታልና ውድድር ያመጣል የሚል ተስፋውን አንጸባርቋል። የዘርፉ መከፈት አገልግሎት አሰጣጥ ቅልጥፍናና አካታችነትን ለማጠናከር ያግዛል ሲልም ባንኩ በመግለጫው ላይ አስፍሯል። ከመንፈቅ በፊት በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ወይም የውጭ ባንኮች በኢትዮጵያ የባንክ ስራ ዘርፍ ውስጥ የሚሳተፉበት በአራት አይነት መንገድ ነው። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰርቱ አሊያም ቅርንጫፍ ከፍተው እንዲሰሩ ፈቅዶላቸዋል። የውጭ ሀገር ባንኮች ወይም ኢንቨስተሮች ከኢትዮጵያ ባንኮች የአክሲዮን ድርሻ መግዛት እንዲችሉም በዚሁ አዋጅ መሰረት ፍቃድ አግኝተዋል። በኢትዮጵያ በባንክ ዘርፍ ለመሰማራት ሌላኛው በአዋጅ የተቀመጠው መንገድ የእንደራሴ ቢሮ መክፈት ነው። የኢትዮጵያ መንግስት ለውጭ ባንኮችና ለኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከ3 ዓመት በፊት ነበር። የኢትዮጵያ የባንክ ስራ ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅድ ፖሊሲ በሚኒስትሮች ምክር ቤት የወጣው በነሐሴ 2014 ሲሆን ፖሊሲውን ተግባራዊ የሚያደርገው የባንክ ስራ አዋጅ በፓርላማ የጸደቀው ደግሞ በዚህ ዓመት ታህሳስ ወር ላይ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ምሁራን ጋር የውይይት መርሃ ግብር አካሄደ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ምሁራን ጋር የውይይት መርሃ ግብር ያካሄደው ዛሬ ሐሙስ ሰኔ 19 2017 ነው። በአዲስ አበባ ከተማ ኢሊሌ ሆቴል በተከናወነው መርሃ ግብር ላይ ከተለያዩ የሃይማኖት ተቋማት ጥሪ የተደረገላቸው የሃይማኖት ምሁራን ተገኝተዋል። የኮሚሽኑ ኮሚሽነር አምባሳደር ሙሐመድ ድሪር በንግግር በከፈቱት መርሃ ግብር ላይ ምክትል ዋና ኮሚሽነር ሂሩት ገብረስላሴና
ኮሚሽነር ዶክተር አምባዬ ኦጋቶም ተገኝተዋል። በመድረኩ ከተለያዩ የሃይማኖት ተቋማት ጥሪ የተደረገላቸው የሃይማኖት ምሁራን ተገኝተዋል። አምባሳደር መሐመድ በንግግራቸው የረጅም ዘመን አኩሪ ታሪክና በርካታ እሴቶች ባሏት ሀገራችን ኢትዮጵያ ቀና ብለን በነጻነት እንድንኖር የሃይማኖት ተቋማት ከፍ ያለ አበርክቶ እንዳላቸው በመጥቀስ ኢትዮጵያ ዛሬ የደረሰችበት ደረጃ ላይ እንድትደርስም የሃይማኖት ተቋማቱ ከፍ ያለ ሚና ተወጥተዋል ብለዋል። እንደ ሀገር ዛሬ በደረስንበት ምዕራፍ እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ያሉንን አለመግባባቶችና የሀሳብ ልዩነቶች ዘመኑ በሚጠይቀው ብልሃትና ስልጡን መንገድ ለመፍታት በታላቅ የምክክር ምዕራፍ ላይ እንገኛለን ያሉት አምባሳደሩ በተለያዩ የህብረተሰብ ክፍሎች በሀሳብ መሪዎችና በፖለቲከኞች መካከል የሚስተዋሉ የሀሳብ ልዩነቶችና አለመግባባቶች ሁሉን ባካተተና ባሳተፈ መልኩ መንስኤዎቻቸው በአግባቡ ተለይተው በምክክር መግባባትን ለመፍጠር አመርቂ ጥረት ሳይደረግ ቆይቷል ሲሉ ገልጸዋል። በውጤቱም ከትውልድ ወደ ትውልድ ለግምት የሚከብድ መስዋዕትነት እየከፈልን ዛሬ ላይ መደረሱን በማስታወስ ይህ ሁኔታ እንዲቀጥል መፍቀድ በግጭትና በኋላ ቀርነት አዙሪት ውስጥ መቆየትን በጸጋ መቀበል ከመሆኑም በላይ የሚያደርሰው ጉዳት እንዲሰፋና እንደ ሀገር የመቀጠልን ጉዳይ ጥያቄ ውስጥ የሚያስገባ መሰረታዊ ስህተት ይሆናል ብለዋል። ሁሉም የሃይማኖት ተቋማት በአጀንዳ ማሰባሰብ ምክክር ሂደቱ በተወካዮቻቸው በኩል በንቃት መሳተፋቸው እንደተጠበቀ ሆኖ ጊዜና ትኩረት ሰጥተው ሊመከርባቸው ይገባል ያሏቸውን አጀንዳዎች አደራጅተው ለኮሚሽኑ በማስረከብ ታሪክ የማይዘነጋው ኃላፊነታቸውን በአግባቡ ተወጥተዋል። ኮሚሽኑ የሃይማኖት ተቋማቱ ተሳትፎ በዚህ ብቻ ሳይገደብ በተለይም በወረዳዎች ደረጃ የተለያዩ የህብረተሰብ ክፍሎችን ለማስወከል ባደረገው ሰፊና ሀገር አቀፍ ጥረት በተባባሪ አካልነት እንዲሳተፉ ማድረግ ተችሏል። በዚህም ያላቸው ቅቡልነትና ገለልተኝነት የተሳካ የተሳታፊዎች ልየታ እንዲከናወን አበርክቷቸው ከፍ ያለ እንደነበር ጠቅሰዋል። በአንድ በኩል እንደ አንድ ባለድርሻ አካል በምክክር ሂደቱ ላይ መከባበር፣ መደማመጥና ርህራሄ በተሞላበት መንፈስ በመመካከር በሌላም በኩል ደግሞ ሌሎች የምክክሩ ተሳታፊዎችም በዚሁ መንፈስ በምክክሩ ሂደት ላይ እንዲሳተፉና ወደ መግባባት እንዲመጡ ምሁራዊና አባታዊ ሚናን የመወጣት ድርብ ኃላፊነት እንዳለባቸው በማስታወስ የዛሬ መድረክ የተዘጋጀው የሃይማኖት ምሁራን የበኩላቸውን አስተዋጽኦ ማድረግ በሚችሉባቸው ጉዳዮች ላይ በመመካከር በምንደርስበት መግባባት መሰረት በቀጣይ ይበልጥ ተቀራርበን የምንሰራበትን ምቹ ሁኔታ ለመፍጠር ነው ብለዋል። በዛሬው መድረክ ላይ ሀገራዊ ምክክር ኮሚሽን በቀጣይ አካሂደዋለሁ ባለው የትግራይ ክልል አጀንዳ ማሰባሰብ የሃይማኖት ምሁራን ንቁ ተሳትፎ እንዲያደርጉ ጥሪ አቅርቧል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና ሳውዛችሁና እንመለስ። በሙስሊም ሀገሮች አዲሱ ዓመት ተከብሮ አለ። አዲሱ ዓመት መግባቱ ሲረጋገጥ በመስጂድ አልሐረም ትናንት ምሽት ከኢሻ ሰላት በኋላ የካባ ልብስ ኪስዋ ቅያሪ ተደርጓል። ከቆይታ በኋላ በጋዛ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን የፍልስጤሙ ቡድን ሐማስ አስታውቋል። በዝርዝር እንመለከተዋለን። ይጠብቁን። ከ200 በላይ ህገወጥ የእስራኤል ሰፋሪዎች በፖሊስ ጥበቃ መስጂድ አልአቅሳ ላይ ወረራ መፈጸማቸው ተዘገበ። ከ200 በላይ ህገወጥ የእስራኤል ሰፋሪዎች በምስራቅ ቁድስ በሚገኘው መስጂድ አልአቅሳ ላይ ረቡዕ ዕለት ወረራ መፈጸማቸውን ባለስልጣናትን ጠቅሶ የዘገበው አናዶሎ ኤጀንሲ ነው። ዜና ምንጩ መስጂዱን የሚያስተዳድረው የኢስላማዊ ወቅፍ ምንጮች ነግረውኛል ብሎ እንደዘገበው ሰፋሪዎቹ ቅዱሱ ስፍራ ላይ ጥቃት ሰንዝረዋል። የአካባቢው የመብት ተሟጋች ቡድን የዋዲ ኤልዌህ የመረጃ ማዕከል ባወጣው መረጃ ደግሞ 124 ሰፋሪዎች መስጂዱ ላይ ወረራውን የፈጸሙት ጠዋት ላይ ሲሆን ከሰዓት ላይ በፖሊስ አጀብ ወደ ውስጥ ዘልቀዋል። ሰፋሪዎቹ በእስራኤል የጦር ኃይሎች ጥበቃ ስር በቅጥር ግቢው ውስጥ የአምልኮ ስርዓቶችን ማከናወን መቻላቸውንም የፍልስጤሙ የዜና ወኪል ዋፋ ዘግቧል። ሰፋሪዎቹ መስጂዱ ላይ ወረራ የፈጸሙት እስራኤል በኢራን ላይ ጥቃት በፈጸመችበት ወቅት ባወጀችው የአስቸኳይ ጊዜ አዋጅ ምክንያት ለ12 ቀናት ተዘግቶ ከቆየ በኋላ መስጂዱ እንደገና መከፈቱን ተከትሎ ነው። በጦርነቱ ወቅት የእስራኤል ወታደሮች ምዕመናን ወደ ውስጥ እንዳይዘልቁ ክልከላ
ቀጥለው ነበር። የእስራኤል ባለስልጣናት መስጂዱን መዝጋታቸው በዮርዳኖስ መንግስት የተሾመውን የመስጂዱን አስተዳዳሪ አካል ጨምሮ በዚያው ስፍራ የእስልምና ትምህርት በሚሰጡ ሊቃውንት ተቃውሞ ሲቀርብበት ነበር። በጋዛ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን ሐማስ አስታወቀ። የፍልስጤሙ ሐማስ በጋዛ ከእስራኤል ጋር የተኩስ አቁም ስምምነት ላይ ለመድረስ ያለውን ፍላጎት በማሳየት ለተፈጻሚነቱ ቁርጠኛ መሆኑን በድጋሚ ገልጿል። የሐማስ መግለጫ የመጣው የአውሮፓ ህብረት መቀመጫ በሆነችው ብራሰልስ በነበረ የህብረቱ ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ላይ ለመድረስ በተጀመረው ሂደት ትልቅ መሻሻል ታይቷል ማለታቸውን ተከትሎ ነው። በእስራኤልና ሐማስ መካከል ዘላቂ የተኩስ አቁም ስምምነት ላይ ለመድረስ አደራዳሪዎች ከፍተኛ ጥረት በማድረግ ሂደቱን ተስፋ ሰጪ ደረጃ ላይ አድርሰውት የነበረ ቢሆንም የእስራኤል ባለስልጣናት ወደ ኋላ መልሰውታል ሲሉ በስም ያልተጠቀሱ አንድ ከፍተኛ የሐማስ ባለስልጣን ነገሩኝ ብሎ ቢቢሲ ዘግቧል። ከትራምፕ ንግግር በኋላ አስተያየታቸውን የሰጡት በስም ያልተጠቀሱ ከፍተኛ የሐማስ ባለስልጣን በጋዛ የተኩስ አቁም ስምምነት ላይ ለመድረስ አደራዳሪዎች ከፍተኛ ጥረት እያደረጉ ነው ሲሉ ሂደቱ ያለበትን ደረጃ የሚያመላክት ፍንጭ ሰጥተዋል። በእስራኤልና ሐማስ መካከል በጋዛ የተኩስ አቁም ስምምነት ላይ እንዲደረስ አሜሪካ፣ ግብጽና ኳታር አደራዳሪነት ጥረቶች ሲደረጉ መቆየታቸው ይታወቃል። ሆኖም ከግንቦት መጨረሻ ወዲህ በይፋ ሲደረግ የነበረው የድርድር ሂደት ተቋርጦ ነበር። በአሜሪካ የቀረበውን የ60 ቀናት የተኩስ አቁም እቅድ ሐማስ በወቅቱ ሳይቀበለው በመቅረቱ ድርድሩ መቆሙን ልዩ ልዑክ ስቲቭ ዊትኮፍ ተናግረዋል። ሐማስ በእጁ የሚገኙ ምርኮኞችን እንዲፈታ ጫና ለመፍጠር የተደረገው ጥረት ተቀባይነት በማጣቱ የተኩስ አቁም ድርድሩ ሳይሳካ ቀርቷል ተብሏል። ሐማስ በበኩሉ ለተኩስ አቁም ስምምነቱ መጣስ እስራኤልን ተጠያቂ በማድረግ ምላሽ ሲሰጥ ቆይቷል። በእስራኤልና ሐማስ መካከል በጋዛ ተኩስ አቁም ስምምነት ላይ እንዲደረስ ኢመደበኛ በሆነ መንገድ ድርድር እየተካሄደ ነው በተባለበት በአሁኑ ሰዓት በቀጠለው የእስራኤል ጥቃት ትናንት ረቡዕ ብቻ እርዳታ ሲጠባበቁ የነበሩ 45 ንጹሃን ፍልስጤማውያን በጋዛ ተገድለዋል ሲል የጋዛ ጤና ሚኒስቴር በሰጠው መረጃ አስታውቋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።